ሰላም ቤተሰብ እንዴት አላችሁ? የንጋት አካዳሚ ቤተሰቦች የተለያዩ ትምህርታዊ ይዘት ያላቸው ነገሮች የሚቀርቡበት የዩቲዩብ አካዳሚ ነው። እንደምትከታተሉት ተስፋ አለኝ። ባለፈው በክፍል 3 ቪዲዮ በለና በሐመር ውሃ ቤት የአማርኛ ፊደላት ቃላቶችን መስርተናል ማለት ነው። ለማስታወስ ያክል ይሄ መጀመሪያ የመሰረትናቸው ቃላቶች ናቸው። መለስ ብላችሁ ክፍል 1 ጀምራችሁ እስከ 3 ያሉትን የቪዲዮዎች መለስ ብላችሁ ተመልከቱ። ይሄው ኒም በሐመር ውሃ ቤት የመሰረትናቸው ቃላቶች ናቸው ማለት ነው። ዛሬ አንድ የአማርኛ ፊደል ይዤላችሁ መጥቻለሁ። በቅርጽ ምን ትመስላለች፣ በድምጽስ እንዴት ብለን እንጠራታለን የሚለውን በክፍል 4 ቪዲዮ የማሳያችሁ ይሆናል ማለት ነው። ይህ የአማርኛ ፊደል መ ብለን እንጠራታለን ማለት ነው። ስለዚህ መ ምን አይነት ቅርጽ አላት የሚለውን እዚህ ጋር አሳያችኋለሁ። እዚህ ጋር የምትመለከቷት ናት መ። ለመጻፍም ብዙ አታስቸግርም። መ አብረን እንበል እስኪ ሰባቱንም ቤት መ ሙ ሚ ማ ሜ ም ሞ። ልመልስላችሁ አንድ ጊዜ መ ሙ ሚ ማ ሜ ም ሞ። የመቤቶች ሰባቱም እኒ ናቸው። እንግዲህ ግዕዝ ቤቱ መ፣ ካይቭ ያልነው ሁለተኛው ሙ፣ ሶስተኛዋ ሳልስ ምንላት ሚ፣ አራተኛው ማ፣ አምስተኛ ሜ፣ ስድስተኛ ም፣ ሰባተኛ ሞ። ስለዚህ ስንቆጥር መ ሙ ሚ ማ ሜ ም ሞ ብለን መቁጠር እንችላለን ማለት ነው። አንዴ ልድገምላችሁ። መ ሙ ሚ ማ ሜ ም ሞ ወይንም መ ሙ ሚ ማ ሜ ም ሞ ማለት እንችላለን ማለት ነው። ባለፈው እንደነገርኳችሁ እንግዲህ እናንተ የራሳችሁን ማስታወሻ ደብተር እንዲኖራችሁ ፈልጋለሁ። እንግዲህ ከሀ ቤት ጀምረን በቅደም ተከተል ስለማሳያችሁ ማለት ነው። የአማርኛ ፊደላትን በጥንቃቄ መለየት ይኖርባችኋል ማለት ነው። ይሄው መንን በትክክል ጻፉ። ቪዲዮውን ፓውዝ አድርጋችሁ እናንተ ጻፏቸው። ይሄው መ ሙ ሚ ማ ሜ ም ሞ። የአማርኛ ፊደላት እንግዲህ የመጀመሪያዎቹ ምንም አይነት ቅጥል የላቸውም ብያቸዋለሁ። የመጀመሪያዎቹ ማለት ነው። መ ይኸው ሙ። ሁለተኛ ፊደላት ደግሞ ቅጥል አላቸው ብዬ ነግሬያችሁ ነበር። ይኸው ሙ ይችን ትመስላለች። ሶስተኞቹ ሸደድ ነው የሚሉ ብያቸዋለሁ ወደ ቀኝ ሚ ማ። አምስተኞቹ ቀለበት አላቸው ብያቸዋለሁ። ይኸው ሜ ም ሞ። በቅርጽ በደንብ እንድትለዩቸው ፈልጋለሁ ማለት ነው። ስለዚህ የመ ቤቶች ይሄንን ነው የሚመስሉ ማለት ነው። ከዚህ ቀጥለን ደግሞ እስኪ አሁን ባየናቸው በእነዚህ የመ ቤቶች ማለት ነው የመ ቤቶች እስኪ ቃላትን እንመስረት። እንዳልኳችሁ ቃላትን የምንመሰርተው ፊደልን ከፊደል በመገጣጠም ሊሆን ይችላል ወይም ደግሞ በመደጋገም ብያችኋለሁ ማለት ነው። ስለዚህ በመ ቤት ይሄው እስኪ እዚህ ጋር እናንተ መጀመሪያ እስኪ የራሳችሁን መሙን እስከ 7 ጻፉ። መ ሙ ሚ ማ ሜ ም ሞ። ከጻፋችሁ በኋላ እስኪ በመ የራሳችሁን መስርቱ። ጻፋችሁ? እሺ በሙ ሙ። እሺ ባትጽፉም በሐሳባችሁ። እሺ በሚ በማ ጥሩ። በሜ በም በጣም አሪፍ። በሞ በጣም ጥሩ። እንደመሰረታችሁ ቃላቶችን ተስፋ አለኝ። እስኪ እኔ መሰረትኳቸውን ደግሞ እዚህ ጋር በጋራ አብረን እናያቸዋለን ማለት ነው። ስለዚህ በመ ይሄው እዚህ ጋር ምስሉ ላይ እንደምትመለከቱት መሰላል። ስለዚህ መሰላል ብዬ መሰረት ቻልኩ ማለት ነው። በሙ ይሄው ሙ እዚህ ጋር አለች። ሙዝ ብዬ መሰረት እችላለሁ አይደል? አዎ። ምስሉ ላይ እንደምትመለከቱት ደግሞ በሙ ይሄ እዚህ ጋር ሙ ቀጫ ሙ ዝ ብዬ መሰረት እችላለሁ። በሙ ሌላ ሙድ። በጣም ብዙ ቃላቶችን መሰረት እችላለሁ። በሚ ሚዛን እዚህ ጋር ምስሉ ላይ የምትመለከቱት ሚዛን ሚጥሚጣ ሚንጮ ሚስማር። በጣም ብዙ ነገር መመስረት እንችላለን። በማ ይታያችኋል እዚህ ጋር ምስሉ ጋር ማጭድ
ይህ በማ ማ ጭ ድ ማዲጋ ማስተዋል ማወቅ ማሳወቅ ማሳ በጣም ብዙ ቃላቶችን በማ መመስረት እንችላለን ማለት ነው። በሜ ምስሉም እንደሚመለከት ሜትር ሜጋ ሜላት በጣም ብዙ ቃላቶችን መጨመር እንችላለን ማለት ነው። በም እዚህ ጋርም ታዩት ምሳር ነው አይደል? ምሳር ምስር ብዬ መጨመር እችላለሁ። ምስር ምስማር ምሳሌ ምንጃር ምክር ምክንያት ምት በጣም ብዙ ጨምሩ እናንተ የራሳችሁን። ደግሞ እንግዲህ አርሶ አደር ልጆች ከሆናችሁ ይሄን ታውቁታላችሁ። ሞፈር ይባላል ማለት ነው። ይሄው ሞፈር ሞርጋን ሞቀ ሞል በጣም ብዙ ቃሎችን መጨመር እንችላለን ማለት ነው። እዚህ ጋር በመቤት የመሰረት ናቸው ቃላቶች ናቸው እነዚህ። እናንተ ደግሞ መለስ ስትሉና የራሳችሁን ቃላቶች ትመሰርታላችሁ ማለት ነው። እስኪ በመቤት የምትመሰርቷቸውን ቃላቶችም ኮሜንት ላይ ብትጽፉልኝ እኔ ማየት እችላለሁ ማለት ነው። በተጨማሪ በቀጣይ በክፍል 5 ቪዲዮ ደግሞ አንድ የአማርኛ ፊደል ሰን ይዤላችሁ እመጣለሁ ማለት ነው። ከዛ በፊት ግን በቀጥታ መማር ፍላጎት ላላችሁ ቀጥታ ማስተማር እችላለሁ። በጥራት በምትፈልጉት የሶሻል ሚዲያ አማራጭ በጥራት አስተምራለሁ። በእርግጠኝነት አማርኛን ጥርት አድርጋችሁ መናገር ማንበብና መጻፍ ማስቻል እንደምችል አምናለሁ። እታች ባለው የስልክ አድራሻ ደውሉልኝ። የሚስተካከል ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ። ከወደዳችሁት ላይክ አድርጉ። ለሌሎች እንዲደርስ ከፈለጋችሁ ደግሞ ሼር አድርጉላቸው። በየቀኑ የምሰራቸው ቪዲዮዎች እንዲደርሷችሁ ከፈለጋችሁ ደግሞ ሰብስክራይብ በማድረግ የኒጋት አካዳሚ ቤተሰብ ሁኑ። ኒጋት ሁሌም እውቀት ታገኙበታላችሁ።